ሰላም ሰላም የአሜን ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ዛሬ ከእንግዳ ጋር መጥቻለሁ። እንግዲህ ራሳቸውን ያስተዋውቃሉ። እስኪ ከአንቺ እንጀምር። ሰላም ሰላም የአሜን ቤተሰቦች እንዴት ናችሁ? በሀገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ ብዝዝት ይበልልን። የዓለም ዳርቻ ሀገራችንን ሰላም ያርግልን። ሀገር ሰላም ሲሆን ማንኛችንም ወጥተን ሰርተን የምንበላው ማለት ነውና ስለዚህ ወደ አንቺ እንሂድና ያው እኔን ታቆኛላችሁ። ራሴን ማስተዋወቅ አይጠበቅብኝማ። ደግሞ ከተጠበቀብኝ ቀጣይ የማስተዋወቅ ይሆናል ማለት ነው። አስተዋወቅ ያውቁሽም? ኧረ ያውቁኛል በስነ ስርዓት እንዴ ያውቁኛል። እስቲ ኮሜንት ስር ያሳውቁ እንደማያውቁኝ በዛን ጊዜ ትቀጣለች። እሺ አንቺ ያው ስለሚያውቁን በአሜን ዩቲዩብ ገባሽ? በናርዶስ ዩቲዩብ ሁለታችን እንታወቃለን። አይተሽ ናጠቂም አንቺ አታይልንማ ቪዲዮአችን ከዛሬ ጀምረሽ ታያለሽ። ሰብስክራይብ ይላችሁ አንቺ አይደለሽም እኛ አንቺ ሰብስክራይብ ነን። ያንቺ ቪዲዮ እንዴት ነው እና እያየንላችኋለን። እኔን ታውቁኛላችሁ። በዚህ አጋጣሚ እንግዲህ ያው ዛሬ ያምን ቤተሰብ የሆናችሁ በቤቷ ተገኝተናል። እኔን በነገራችን ላይ ሀንዬ አዲስ ናት። ያው ጅንጅብል ናት እንጂ ሀንዬ ጅንጅብል ናት። ገነትና ስለዚህ ገነት እኮ ናት ስሟ። ገነት ሁለት ስም ስምሽ የትኛ ነው? ገነት ገነት ሀናን በጣም ወደዋለሁ። ገነት ለፓስፖርት ነው እንጂ የምጠቀምበት አሁን ሰው የሚያውቁሽ በብዛት በገነት ነው በሀንቹ እኔ በስደት ሰቶቼ ሀና ነው እኮ እኔም እኮ ሀና ብዬ ነው። እኛም በእንደዛ ነው። አዎ እንደዛ ነው የምናውቅሽ። እና ወዶቼ ሁላችሁ እሷን አገኘናት ማለት ነው። እስቲ ሀኒ በአጋጣሚ ነው እንግዲህ የተገናኘነው። በጣም ደስ ይላል። ለበጎ ነው የተገናኘነው ብዬ አስባለሁ። እንግዲህ እኛ አስበነው አይደለም እንግዲህ አጋጣሚ ነው። ይገርማችሁ እዚህ ሰፈር በቀደም ተናግሬዋለሁና ዩቲዩበር በዚህ ሰፈር አንድ እኔ እንደዚህ ቅርብ ለቅርብ አግኝቼ አላውቅም። የመጀመሪያ ጊዜና በዚህ አጋጣሚ ብዙ ወንዶችም አሉ ከዚህ ቀደም ድሮ በፊት ምናምን የሚሰሩና የምናያቸው ከነማይኮ ምናምን ጋር የሚሰሩ ልጆች እና ወንዶች ልክ የዛሬ አመት ነው ኪዳነ ምሕረት በዚህ ስትዞር ሊወድቁ ነበር። አንተ ዩቲዩበሯ ላይክ ታብታብ የምትለው ሴትዮ ፌመስ መሆን ነገራችን ላይ አስቸጋሪ አያት እዚህ ነው ፌመስ መሆን አያስፈልጉም። ኢትዮጵያ ላይ ማይፈለሽ በቃ ነገ ከነገ ወዲያ እንፈምሳለን። በቃ እንዳይደርሱ ከዛ በኋላ ቆሙ ታቦት ሸኙና ተመለሱና መጡ። ከዛ ነች አይደለችም ነች ኧረ አይቻታለሁ እየቀረጸች ወይ ተመሳሳይ ሊሆን ይችላል ሲሉ ከዛ ግብት አልኩኝና ጻጣርኳቸውና ገብቼ እዚህ ቡና ምናምን እንተደርስ ኳካረደ ሀና ዩቲዩበሯ ነሽ አይደል ታብታብ የምትይው ሲል አዎ ምን ነው አለ ይሄው ነች አንተ እዚህ ያለች አንተ አይገርምም ምናምን ይላሉና ብዙ እዚህ ሰፈር የኛ ልጆች ሲያውን በጣም ይገርማቸዋል። አንዳንዴ ማለት እዚህ ሰፈር ብዛት የለውም ትልልቆች እኔ ራሱ አልጠበኩትም። ክርስቶስ ትልልቅ መኪና ምናምን መጥቶባት ነውና የሆነች ሀብታም ወደ ላይ ነችና ሄደች እያለች ጥንትን ጠራችኝ። ከዛ ሀንዬ ነይ ያለችኝ። አቤት አልኳት። እዚህ ሰፈር ነው ያለችው ምናምን አለችኝ። አዎ ምናምን ስላት እዚህ ያለችኝ። አዎ እዚህ እኮ ነው ሰፈሬ ምናምን አልኳት። ግን ወደዚያ ወደ አስፋልት ነበር ግን አሁን እዚህ ነው የምኖረው ምናምን ስላት በቃ ስልክ ምናምን ስትል መኪና ምናምን ሲመጣበት በቃ እዛ ድልድዩ ጋር ምናምን ስላት እሺ በቃ እመጣለሁ ምናምን አለች። እና አንዳንዴ ሰው ሲያይሽ እንዴት ነው ብርቅ ነገር ነው በጣም እኔ ራሱ በጣም ፈርቼ ነበር እንዬ በዚህ አጋጣሚ ልክ ሳገኝሽ ማለት ነው በቃ የሆነ ወይኔ ሰላም ማትለኝም አራት ተናግረኝም ሁሉ እያልኩ ነበር ማለት ነው። እኔ አሉ እንደዚህ ያንቺን አትያለች። አሁን ለምሳሌ ፌመስ የሆነ ሰው ፌመስ የሆነ ሰው ማግኘት የሚፈልግ እንጂ ዝቅ ያለውን ማግኘት አይፈልግም። ዝቅ ያለውን እኮ ነው ይዘን አብረን ማለት ግን እኔ ይሄንን ቢተው መልካም ነው የሚመስለኝ። በእውነት ነው የምልሽ። እኔ አሁን ብዙ ሰው አልኩሽ ሲል በቄራ ጋር ብትይ ትልቅ ሴትዮ ነችና እንዴ ወደ ከሄደችው ከዚህ ድሮ በፊት ቄራ ሜክሲኮ ቄራ ጋር ሄጄ ነው ሜክሲኮ ታክሲ ምናምን የሚይዘውና ጥርሷ ወለቀች ዱላ ምናምን እንዲዛ ነውና ቋቋ እያለች ወደዚህ ወደ ገብርኤል ጋር ቤቷና ዞር ብዬ እንዲህ ስታይ ሀና ነሽ አይደል አለች። ልቃርጋ ጎበዘኛ ጀግና የሆነ ማኛ ጋር አጥቤ ላስጣምጥ እኔ ጠፍተሽብኛል
ከቤቷ ሄጄ ቡና ለግቢው ለሰፈሩ አያቸዋት ሀና መጣች የኔ ቆንጆ አጥቢያ እሰጥሃለሁ በይው ጠቢው በምን ልተሳይ እንግዲህ አጥቢያ እሰጥሃለሁ የሚለው ሰድቧት እኮ ነው። ሰድቦሽ ማለት ለምን ትልልቅ ሰዎች እንደዚህ ቲክቶክ ይከታተሉኛል ብዬ አስቤውም አልብኝ አንቺ በይበልጥ እዚህ ትልልቅ ሴቶች ከዚያ ደግሞ ፈረንሳይ ምናምን ሄጄ እየሄድን እያለ እናቴ ክበብ ባረጉ ትልልቅ እናት አጥቤ ላስታ የኛ ጀግና እና ደስ ያለና አንዳንዴ ለምን መሰለሽ ማደጋችንም መርሳት የለብንም ሁሉ ጊዜ ማለት ነው። ለምን ሲያነሳሽማ እንዴ ነው የኛ ህዝብ ሲጥልሽማ እንዴ ነው ማለት ነው። ስለዚህ አንዳንድ ዩቲዩበሮች በምን እዛ ላይ እንደሚደርሱ አውቁት። አሁን የቻለውን ያክል ማለት ነው ገባሽ? አቅሜ ከቻለ ይራራል። አሁን አንዳንዴ እንደዚህ ሆነ ነው ቪዲዮ ሐሳቡ ካላችሁ አምጡ እሰራላችኋለሁ። በቃ ሐሳብ ካለ እኔ ለእናንተ ብዬ አይደለም የምወጣው እዛ ቪዲዮ ልሰራ ሐሳብ ካላችሁ አምጡ እሰራለሁ ነው ማለት ነው። ያለኝ ይሄንን ነው እኔ የምደግፈው። ከዚህ በላይ አለኝና ደግፋለሁ አይደለም ግን ባለኝ ተሰጥኦ ላይ ሰርቻ እና ሳምሬ መስጠት ነው እንጂ ሌላ ቢኖረኝ ከዚህ በላይ ባረግላቸው ብደግፍ ደስ ይለኛልና ስለዚህ አንዳንዴ ያው ብቻዬን ልብላ ብቻዬን ልደግ ምን ህዝቦች ስላለን ይሄ ነው ላለው ዛሬ እንግዲህ ደስ ብሎኛል። አክብራችሁ ስለመጣችሁ እግዚአብሔር ያክብርልኝ። እናንተም እኛም ደስ ብሎናል። በነገራችን ላይ ሀና በቪዲዮም በዩቲዩብም በምንም ብታዩት አንድ አይነት ነው። የሚገርማችሁ ከለሯ ፊቷ ነገር የሆነ ነገሯ አንድ አይነት ነው። በቃ አንዳንዴ በፎቶ በቪዲዮ ምናምን አይተሽ እና በአካል ስታገኝ ምንም አይገናኝልሽም እና ከዱቄቶች ከምናምን ነፃ ናት እና አንድ አይነት ደስ ትላለች። ግልጽ ናት፣ ደስ ትላለች፣ የዋህ ናት። ከዚህ በኋላ አብረን ብዙ ነገር እንሰራለን ብለን ተስፋ እናደርጋለን። በዛ ላይ ደግሞ ፈጣሪን ያገናኘን እኛ አስበን አልመነው አናውቅም። ሀና እናገኛታለን እኛ ሲጀመር ማንንም እናገኛለን ብለን አስበን አናውቅም። በዛ ላይ እንደዚህ ደውለን እንደዚህ ታዋቂ ሰው ጋር በጭራሽ ደውለንም አናውቅም። በራሳችን ነው እስካሁን ድረስ እንጣጣሪ ነበር። እንግዲህ ደግሞ ለበጎ ነው እንግዲህ አንቺን ደግሞ ያገናኘን ፈጣሪ ደግሞ መጨረሻችን አብረን ተያይዘን ለማደግ መሰለኝ። እንግዲህ እግዚአብሔር ብዙ አመት ለፍተንበታል። በነገራችን ላይ ቅንነት ሲወጡ ተከፈተን ማለት ነው። ያው ምንሽ ሞኔታይ ብንሆንም ያን ሀል ያቺ $7 የምትባለው በጣም ብዙ አለፋችን ማለት ነውና እኛ እንደዚህ ከሰው ጋር እንሰራለን። እኛ እንደዚህ አሁን ሀና ማለት እንደዚህ ቱበሮቹ ጋር ሄደን እንደዚህ እንሰራለን ብለን አንድ ቀን ማስበን እናደርግ በቃ ራሳችን ነው። እግዚአብሔር ይመስገን እና ያው አሁን $10 ማለት ነው። እሷ ናት ያለፈችው አይደለ? $7 የምትባል ነው። 10 ነው እንጂ 10 እና ታዲያ $7 ለመብላት ቪዲዮ ካልሰራሽበት ያለቀቅሽበት ከይመጣ ግን አካውንትሽ ትክክል ሞልታችኋል። የራሳችሁ እንግዲህ ብለናል። ማን ነው የሞላው? ያው ሰው ነው በሰው ነው ያስሞላነው። ሰው ነው ይሞላል። አይናችሁ እያየ ነው። እዚህ ነው አይደለም እንዲህ ዝም ብለን አሁን ፓስፖርቱን መቀየር ስንት አለው አሁን ምን የቆጠረው እስካሁን ከየው $7 የእሷ 30 ምናምን የኔ 35 ነው ምናምን ደርሷል። እና አካውንትሽን አይተሽዋል? ኧረ እኔ አላየሁትም። የት ነው ሰው የሞተ ሞላላችሁ? ከፍላችሁ ነው? እንደዚህ ምናምን ከፍለን ነው ያስሞላል። እሺ እንትኑስ ከፍለን ስታስሞኝ ሁሉ የት ነው ሰው የሞላላችሁ? እዚህ ሀገር ነው ኢትዮጵያ ላይ አራ እና እኛ በአካል አናውቅም። እንዲሁ በስልክ ነው በታማኝነት በቃኝ በታማኝነት ነው። እና እኮ የሆነች ጓደኛዬ እኮ እንደዚህ ሞላልሻለሁ ምናምን ብሏል ማለት ነው። ወደ ራሱ ያቺ የልጅ እናቷ ትጂ ጭራሽ አሁን ደግሞ ስርቅ አረጋት በቀደም ጠቅልሎ ማለት ነው። እያለቀሰች ነው ነገ ዛሬ እያልኩ ነው አይገርምሽ? ከዛ ብር አካውንትሽ ባንቺ ነው እንጂ የሚልክልሽ በራሱ አካውንት አድሰንስ ይገባና ማለት ነው። ከዛ የሚወስደውን ይወስዳል። ይሄ ነው ይላል። ግን ለማንኛውም እናንተ ያሞላል ሞላ ኢሜል ቀይርና ማለት ነው። ካላወቃችሁ እዚህ ስልክ ቁጥር አለ። ፓስፖርቱን የሚቀይር ቼንጅ ይደረግና ከዛ በኋላ እናየዋለን።
ያ ብሩ ባንቺ ነው የሚገባው በማን ነው የሚገባው የሚለውን ነገር ኦኬ እሱ ማየት ይቻላል። እና አሁን ይሄ $70 ከሞላልሽ በማን አካውንት ነው የሚገባው በምንድን ነው ብለሽ ማየት ትችያለሽ። አካውንት እንግዲህ ያው በስልክ እናውቃለን። በስልክ ስም የለውም እንዴ? አለው ስም ሳሚ ማስረሻ ኧረ አይደለም ሌላ ነው። ሳሚ ማለት እኮ ያኛው ብራሙ ይሄ አግብቶ የፈታ ምናምን ይሄ ስደተኛ ምናምን ይመረዳ እሱ ነው። አንቺ ወደ ኢትዮጵያ ያመጣሽ ምን አባቱ ነው የሚያመጣኝ? አመጣለሁ ምንድን ነው የሚረዳኝ? አሁን እንትን ላይ ራሱ ልጆች አግኝቼ በቀደም ሊበሉኝ ምን ይለጥጥሻል? እኔ ሁሌ ቪዲዮ እንትን እኮ ነገራችን ላይ በቃ እንሰናበታቸውና ወራችንን ቀጥል። በያላችሁበት ሰላማችሁ ላይክ ሰብስክራይብ አድርጉ፣ አበረታቱን። እንግዲህ ኢትዮጵያ ገብተናል። እናንተን ለመቅዳት እቅድ ላይ ያላችሁ ኑ በሰላም ግቡ እላችኋለሁ። እግዚአብሔር በሰላም ያገናኝ።